መነኩሴ ከከተማ ይውጣ፣ አንተ ዋሽንግተን ዲሲ እየተንደላቀቅ ይውጣ፣ በርገር እየበላ መነኮሳት ሲመጡ የከተማ ሰው ጠምጣሚ ካህን ሊቃውንትን አይወድም እንጂ መነኩሴ ይወዳል። ለምን ይመስላችኋል? መነኮሳት ከተማ ሲገቡና የመነኮሳት እግር ቱሱ ቱሱ ምትሉ ለምን ይመስላችኋል? ገዳም የሚከደው ከሀብት ከድሎት ሸሽቶ ነው። ሲቸግረው ወደ ገዳም፣ ሲሳካለት ወደ ከተማ ከሆነ ይሄ ምናኔ አይደለም። ድሮም ከድህነት ሽሽት ነው፣ አሁን ደግሞ ለምቾት መመለስ ነው። በመነኮሳት ላይ የተነሳው ተቃውሞ ተነስቶ የተለያዩ አስተያየቶች እየተሰጡ ይገኛሉ። እናንተስ ምን ትላላችሁ? ቪዲዮውን ተከታተሉና የራሳችሁን ሐሳብና አስተያየት ስጡበት። መነኩሴ ከከተማ ይውጣ፣ አንተ ዋሽንግተን ዲሲ እየተንደላቀቅ ይውጣ፣ በርገር እየበላ ጃንክ ፉድ እየበላ ይውጣ። ለምን አትወጣም አንተ? በሐዋርያት ሥራ ምዕራፍ 17 ከቁጥር 26 ጀምሮ ወገብረ ኩሎ አሕዛበ ወገብረ ኩሎ ዕብሮ ኩሎ አሕዛበ እምአሐዱ እጓለሚያ ከመንበሩ ዲበ ኩሉ ገጸ ምድር፣ በምድር ላይ ሁሉ ይኖሩ ዘንድ ሰውን ከአንድ ሰራ ይላል። በምድር ሁሉ ላይ እንጃ ብዙ ኢትዮጵያውያን እኮ በብዙ ሚሊዮን የሚቆጠር ኢትዮጵያዊ አሜሪካን ይኖራል እኮ፣ ለንደን ይኖራል፣ አውሮፓ ይኖራል፣ ቻይና ይኖራል። ኢትዮጵያዊ የሌለበት ምድር የለም። ስለዚህ መነኮሳት አንደኛ የኔ የሚሉት የሌላቸው እንደሚገባን ድሆች ምስኪኖች ናቸው። መነኩሴ እኮ ቢሞት የሚገንዘውን ካሌለም እኮ በራሱ ላይ በር ቆልፎ ነው የሚተኛው። ስለዚህ በዚህ ልክ የተከፈተው ዘመቻ አግባብነት የለውም። እንግዲህ በዚህን ሰሞን እየተራገበ ያለው መረጃ ወይም በዚህ ወቅት እየተራገበ ያለው መረጃ መነኮሳት ከከተማ ይውጡ አይውጡ የሚል ነው እና በዚህም ሲያስተምሩ ወደ ሰፈጣ ነው ቀጥታ የገቡት እና ከህዝብ ጋር ከመሳፈጥ ይልቅ ትክክለኛ መፍትሄ አስቀምጦ መሄድን የመሰለ የለም። የዚህ ጳጳስ አስተምሮ ትክክል አይደለም ብዬ አስባለሁ። በዚህ መምከር ነው እንጂ ያለባቸው በርገርህን እየበላ ወይም ሌላ ነገር ሰጣ ገባ መግባት ትክክል አይደለም ብዬ አስባለሁ። እስኪ ራሳችሁን አስተያየት አስቀምጡበት። እኔም ሌላውን ቪዲዮ ላቅርብላችሁ። መነኮሳት ሲመጡ የከተማ ሰው ጠምጣሚ ካህን ሊቃውንትን አይወድም እንጂ መነኩሴ ይወዳል። ለምን ይመስላችኋል? መነኮሳት ከተማ ሲገቡና የመነኮሳት እግር ቱሱ ቱሱ ምትሉ ለምን ይመስላችኋል? ሰይጣን ስላደረባችሁ ነው። 100% ነው የምነግራችሁ፣ እርግጠኛ ሆኜ። ምክንያቱም አንድን ምድራዊ ሰው መነኮሳትን ማክበር አለበት። በትክክል ማክበር ያለበት ግን መነኮሳትን ያልኩ። ለምን ከተማ ከገባ አንድ ሰው መነኩሴም አይደለም። ደህና ዋላችሁ። ከተማ ከገባ አንድ መናኝ ከተሆኑ መነኮስ አይደለም። ጭራሽማ ከተማ የመነኮሰውማ አማርኛ ራሱ እናጣለታለን። አብዛኛው አሁን እዚህ ከተማ የመነኮሰ ብዙ ሰው ታያላችሁ። እዚህ አባጃሌ የመነኮሰ ምንኩስናን በገንዘብ የገዛ ማለት ነው። ስንት ነው የሚከፈል? 300 ብር ነው 1000 ገብቷል። እንዴት ዋላችሁ? ስንት ገብቷል? እንደዛ እኮ ነው። በዛኛው ወፍጮ ቤት በዚህኛው የመንኩስና ንግድ አለ። ወፍጮ ቤቱንስ አንቃወምም፣ ጥሩ ነው። ወፍጮ ቤት ደግሞ በርካሽ ነው የሚፈጩ፣ ጥሩ ነው። እሱን አድንቀናል። ስራ መፍጠር ጥሩ ነው። ይሄ እውነታ ትምህርት ነው። በጣም መመራችን ቃለ ሕይወት ያሰማል። እንዲህ አድርጎ ቃለ ማስተዋል ሰዎችን አንዳንድ ሰዎች መነኮሳት ቤት ካልተመላለሱ ያው አንዳንድ ነገሮችን ቤት ማጽዳትም ሊሆን ይችላል፣ ጨርቅ ማጠብም፣ ወጥም መስራትም የመሳሰለ ጊዜያቸውን ዝም ብለው ለከንቱ ጽድቅ እየመሰላቸው በአንድ በኩል መሰናክል አለበት። እንደዚህ አይነት ነገር ሰው ቢረዳ ጥሩ ነው ለማለት ነው እና እሳቸው የሚያስተምሩ ትምህርት ደስ ስላለኝ ነው። እኔም መነኮሳት ወደ ከተማ ሳይሆን መግባት ያለባቸው መነኮሳት ማለት የዚችን ምድር ህይወት ትተው ወደ ገዳም የመነኑ ናቸው ብዬ አስባለሁ እና አንድ ከመነኮሰ ወደ ከተማ ምን ይሰራል የሚል የኔም ጥያቄ ነበረብኝ። ግን ጳጳሱ ሲያስተምሩ የራሳቸውን አስተምሮ ሰጥተዋል። ሲያስተምሩም አንተ ዋሽንግተን ዲሲ እየተንደላቀቅ እነሱ ከከተማ መውጣት የለባቸውም የሚል እሰጥ አገባ መጥቷል። አሁን ላይ የመጣ በሃይማኖት ላይ የመከፋፈል አይነት ወይም ምን ይሻላለው አይነት ነገር እየመጣ ስለሆነ ይህንን ማስቆም አለባቸው። የቤተክርስቲያን አባቶችም ቢሆኑ በዚህ ጉዳይ ገብተው ቶሎ መፍትሄ መስጠት አለባቸው። ከዚህ በፊት ስላሴ ጾታ አላቸው የላቸውም የሚል ክርክር ተነስቶ ሁሉም አንድ ሲሆን ያንን ጾታ አላቸው ብለው ያስተማሩት አባትም በመጨረሻ ላይ ይቅርታ ጠይቀዋልና ሰጣ ገባ ከመግባት ይልቅ ይቅርታ መጠየቅን እየመሰለ የለም። ከሰሞኑ እጅግ ክርክር ያስነሳው የምንኩስናን ነገር አንዲት ታሪክ በመናገር ልጀምር። ስለ መነኮሳት አይደለም ነገሩ፣ ግን ለሁላችንም ትምህርት እንዲሆን ነው።
አባታችን ቅዱስ ሙሴ ጸሊም ዛሬ አሁን ታሪኩን የምንተርክለት አባት በገዳሙ አርጅቶ ተቀምጦ ሳለ በገዳመ ሲያት ወይም በአስቄጥስ ሲያትና አስቄጥስ ተመሳሳይ ስፍራ ስለሆነ አንድ ሽማግሌ መነኮስ ይታመማል። እጅግ ለብዙ ዘመናት በገድል የኖረ ነው። መነኮሳት ሲያስታሙት ቆይተው ሲያያቸው የድካም ስሜት የመሰልቸት ስሜት ያየ መሰለው። ስለዚህ ማህበረ መነኮሳቱ እንዲሰበሰቡ ጠራና እኔ ለእናንተ ከባድ ሸክሙኝባችኋለሁ፣ ስለዚህ ወደ ከተማ ልውጣና ታክሜ ድኜ እመለሳለሁ ይላቸዋል። አብዛኞቹ መነኮሳት በሐሳቡ ይስማማሉ። አባ ሙሴ ጸሊም ብቻ ተቃወመ። ለምን ብሎ ሲሉት ወንድሜ ሆይ አለው ያን ሽማግሌ መነኩሴ፣ ከተማ ከወጣህ የሚጠብቅህ አንድ ነገር ብቻ ነው፣ ትሰናከላለህ አለው። ትንቢት ነገረው። በጣም ተበሳጨ አረጋዊ ያ ሽማግሌ መነኮስ። እንዴት ይህን ሁሉ ዘመን በገድል ኑሬ አካሌ አልቆ ቆዳና አጥንት ቀርቼ ከፈቃደ ስጋ ወገን ምንም የሌለኝ ሰው እንዴት እንዲህ ብለህ እኔ ላይ ትናገራለህ ብሎ ወጥቶ ሄደ። ይህንን ጨርሱት፣ ትማሩበታላችሁ። ሙሉውን ቪዲዮ እንድታዩት እንዳታቋርጡ ትላችኋለሁ። በኋላ እየተከተለ ተው አትሂድ ይለዋል። አባ ሙሴ ጸሊም ተው ገዳምህን አትተው ይለዋል። እምቢ ብሎ ሲሄድ እንኪያስ ድጋሚ እንገናኛለን፣ የምንገናኝ ግን ልጅ ያዝልህ ነው ብሎ ተመልሶ ወደ ባቱ ገባ። ነገሩን ከቁም ነገር የጻፈው አልነበረም። ከዓመት በኋላ ያ መነኩሴ ሕፃን አዝሎ እያለቀሰ ይመጣል። ያ ሽማግሌ አረጋዊ መነኮሳት ተሰብስበው ሊጠይቁትም አልፈለጉም፣ ገብቷቸዋል። ሁሉም ተላቀሱ። ይህ ታሪክ እንግዲህ ተነግሯል። ያው ከተማ እንግዲህ ብዙ ነገር ያለ የዝሙትም የሁሉም መፈጸሚያ መሆኑ ይታወቃል። ስለዚህ ከከተማ ይውጡ አይውጡ የሚለው አከራካሪ ነገር መነኩሴ ከተማ ምን ያደርጋል ከሚሉት ወገኖች ውስጥ ነው። ከተማ ምን ሊያደርግ ራሱን ትቶ አይደለ የሄደው? እግዚአብሔር ሊያገለግል ነው። ከተማ ያሉት እንደውም ቀዳሶቹ ምን ከሆነ ቄስ ይበቃል፣ ሌላው ያለው ይበቃል። መነኮሳት ወደ ከተማ ለምን ይገባሉ የሚለው የኔም ጥያቄ ነውና ከዚህም ትምህርት ተነስቼ መነኮሳት ወደ ከተማ ሲገቡ በዚህች ዓለም የሚያታልሉ ነገሮች በሙሉ ያሉት የት ነው ከተባለ ከተማ ነውና የመጀመሪያው አስተምሮ ስህተት ነው ብዬ አስባለሁ። ደግሞ ተሳስቼም ከሆነ የእናንተን አስተያየት እቀበላለሁኝ። መነኮሳቱ ከከተማ እናባራቸው ሲባል አንደኛ ወርዱ ትክክል ነው ወይ ነው። አንድ ሰው መጥቶ አባ ጸጋ ዘአብ ከዚህ ከከተማ እንዲወጡ ይችላል? አይቻልም እኮ። ሃይማኖታዊ ሕግ አይፈቅድም፣ ሕገ መንግስትም አይፈቅድም። ለአገልግሎት ግን ማህበረ ስላሴ ብትለኝ ከሕገ መንግስቱ ጋር ሃይማኖትና ሕገ መንግስት ሌላ ናቸው። ሴኩላሪዝም የተባለው ለዚህ ነው። መንግስት በሃይማኖት አይገባም፣ ሃይማኖት በመንግስት አይገባም የሚለው የተባለው ለዚህ ነው። እና እንግዲህ ሕገ መንግስቱን እንደ መከታ ሊጠቀሙት ነው። ስለዚህ መጀመሪያ ከመመንኮሱ በፊት አስተውሎ ቢሄድ የተሻለ ይመስለኛል። እስኪ እናስጨርሰው። እሄዳለሁ። ደማዊ ስጋዊ በሆነ አመለካከት ከሆነ ችግር ነው። መንፈሳዊ በሆነ ግን ተልእኮ የትም ይኬዳል ነው። ይሁንና በመንፈሳዊ ተልእኮ እናስበውና ገዳማት እየተጎዱ ስለሆነ፣ ገዳማት እየተፈናቀሉ ስለሆነ፣ ገዳማት አባቶችን እያጡ ስለሆነ ከገዳም ሆናችሁ ባት ተከታችሁ እስኪ ጸሎት አድርጉ በሚለው እሳቤ እንደዛ እናለስልሰውና ጉዳዩን ወደ ገዳም ይመለስ ቢባል የትኛው ገዳም ነው ስርዓተ አበውን በትክክል ያሟላ መሰረተ ልማትን በትክክል ያለው? እንደምታውቀው ገዳማቱ ሙሉ አሁን ልመና ላይ ናቸው። የሰርከብ ራሱ የላቸው። ለመፈረጅም ለመኮነንም እንደኔ በተለያየ አህጉር ያሉ ገዳማት አሉን። እነዛን ገዳማት ማብቃት ብቻ። ወደ መጨረሻው እንደ መፍትሄ የወሰዱት የመጀመሪያው እንደ ግል አድርገው የጠቀሱት እንደዛ አይሆንም ማለት እናባራቸው ብለው ወርዱ ጥሩ አይደለም። አንድ ሰው መጥቶ አባ ሂድና ወደ ገዳም ሂድ ቢለኝ አይሆንም። እውነታቸው ነው፣ አይሆንም። እንደዛም ማንም ግለሰብ እኛ እያወራን እንደ ቤተክርስቲያን ነው። ወደ ዓለም ሲመጡ ዝም ያለች ቤተክርስቲያን መልሳ ወደ ገዳም የምታሰማራ ቤተክርስቲያን ናት እንጂ ማንም ግለሰብ ተነስቶ አባገሌ ይወጣ አባገሌ ገባ የሚሉበት ምንም ስልጣን የለው። እውነታቸው ሕገ መንግስታዊ መንፈሳዊም እንትን አይፈቅድም።
የግለሰብ ጉዳይ አይደለም የምናወራው፣ ግን የግለሰብ ጉዳይ አይደለም። መነኮሳት ያስገድደ ለመግባት የለበትም ነው እንጂ ያለው እኔ ሲያስገድድ አልሰማውኝም። ደግሞ ስህተት ከሆነ ተነጋግሮ እዛው መፍታት ሲቻል በሚዲያ ወጥቶ እንደዚህ አንተ ትክክል አይደለም መባባሉ ትክክል አይመስለኝም። ወደ ገዳም ይሄዱ ይግቡ ሲባል ወደ ቤታቸው ይመለሱ ነው የምታደርገው ቤተክርስቲያን ናት እንጂ ግለሰብ አንድ መነኮሳትን አልወድም ያለ ሰው ወይም የተጣላው መርጌታ ወይም የተጣላው ሰባኪ ጸሐፊ ምናምን ከሆነ እሱ ስህተት ነው። በጉልበትም በምን ሰላም የምናወራውም ስለ ግል ጉዳይ ስላልሆነ፣ ስለዚህ ወደ ገዳም ይሄዱ ሲባል የምትፈጽመው ቤተክርስቲያን ናት እንጂ ግለሰብ አይደለም። በዚህ መንገድ ቢታይ። ሌላኛው የተነሳው ጉዳይ መሰረተ ልማት ነው። ዲያቆን ኤፍሬም አንስቶላቸዋል። እሳቸውም የትኛው ገዳም ነው ስርዓተ አበውን የጠበቀው ብለዋል። እና ገዳሙ ስርዓተ አበውን ካልጠበቀ መነኮሳት ከተማ ይግቡ ወይስ መነኮሳት ሄደው ስርዓተ መነኮሳት ጥለው ሲመጡ ታዲያ ምን ያስጠብቀዋል? መነኮሳቱ እንኳን የተማሩት በተለይ እና አባ ጸጋ ዘመኑ የተማሩ መነኮሳት ናቸው። የተማሩት ገብተው ፍትሐ ነገሥቱን መነኮሳቱን የሚያውቁት ገብተው ስርዓተ ገዳሙን ካላስጠበቁት እነሱ ትተውት ከተማ ሲገቡ ጨዋው ነው የሚቀረው። ጨዋው በዲቁና አይቀጠልም፣ በሰባኪነት አይቀጠልም፣ በአጥባቂነት አይቀጠልም፣ ቅስና ለምንም አይሆንም። ገዳማት አሁን ያሉት አብዛኞቹ ጨዋ መነኮሳት ናቸው። ለቅጥር ስለማይፈልጉ እነሱም ስራ ብሎ ለጽቅ ስለሄዱ አብዛኛው ከተማ የሚመጣው ክህነት ያለው ነው። ስለዚህ ስርዓተ ገዳም እንደፈረሰ ካወቅን የሚያስጠብቁት እነዚህ መነኮሳት ሄደው ነው እንጂ ታዲያ ማይጠብቀው። መሰረተ ልማት አንስተዋል። መሰረተ ልማት አገሪቱ ኢትዮጵያ ናት። ገዳማት መሰረተ ልማት ግዴታ አይደለም። ከሆነም ሄደው ነው እነሱ ናቸው የሚያለሙት። እንግዲህ እሰጥ አገባ በየሚዲያው እያያችሁ ትገኛላችሁ። ምንድን ነው መፍትሄው ብላችሁ ታስባላችሁ? መነኮሳት አማረባቸው፣ ፊታቸው ቀላ አይደለም። የተነሳንበት ዓላማ እንደው ግን ያው ሰሚ ለማግኘት እንደዛ አድርገው ይገልጹት ይሆናል እንጂ እኛ ያልነው ገዳማቸውን፣ ዓለማቸውን፣ ምድራዊ መላክ የሚያደርጋቸውን ቦታ ትተው ለምን መጡ ነው ጥያቄያችን መጀመሪያው ነው እንጂ ለምን እንዲሆኑ እንዲያሆኑ የሚል አላነሳንም። ነገርየው የሚበላሸው መጀመሪያ ከገዳም ወደ ከተማ ሲገቡ ስለሆነ ወደ ከተማ ግቡ በኋላ እንግዲህ እነሱ የሚሉት ነገር ሁሉ ሊመጣ ይችላል። ለማንኛውም ገዳም የሚከደው ከሀብት ከድሎት ሸሽቶ ነው። ሲቸግረው ወደ ገዳም፣ ሲሳካለት ወደ ከተማ ከሆነ ይሄ ምናኔ አይደለም። ድሮም ከድህነት ሽሽት ነው፣ አሁን ደግሞ ለምቾት መመለስ ነው። የምናኔ ዓላማው ከሀብት ከቢል ከምቾት ሸሽቶ ስጋውን አስጨንቆ ለነፍስ ብቻ አስገዝቶ መኖር ነው። ስለዚህ ለዛ ነው ኤልሳ 12 ጥንድ በሬ ትቶ የሄደው። ከዛ በኋላ ግን እሱም በቀርሜሎስ ተራራ ነው የኖረው። በቀርሜሎስ ተራራ ነው የኖረው። ያቺ ሱነማዊት ስትመጣ ያገኘችው ቀርሜሎስ ተራራ ላይ ነው። ንዕማን ሶርያዊ የሚያገኘው ለብቻው ተቀምጦ ነው። ይህም በማድረጉ ኤልያስ የመበለቲቱን ልጅ ከሞት አስነስቶ የዮርዳኖስን ባህር ከፍሎ በሰረገላ እሳት አድርጓል። ይሄ እንግዲህ የምናኔ የገዳማዊ ሕይወት ጥቅሙ በዚህ ይታወቃል። ኤልሳ እንደ መምህሩ ዮርዳኖስን ከፍሎ ተሻግሯል። 2 ምውት አስነስቷል። 2 ምውት፣ አንድ በሕይወቱ የሱነማዊት ልጅ ሞቶባት አስነስቶላታል። ኋላ ደግሞ ኤልሳ ሲቀበር አንድ ያልታወቀ ሰው እዛ ተቀብሮ ነበርና አጽሙ ቢነካው ሙት አስነስቷል። የምናኔ የገዳማ ሕይወት ጸጋው ትክክለኛው መፍትሄና መልስ ይሄ ነው ብዬ እስማማለሁ። በቃ ባጭሩ ተመልሶልኛል። ለእኔ ለእናንተስ ተመልሶላችኋል ወይ? የራሳችሁን አስተያየት ስጡበት። ውስኪ የሚጠጣ መነኩሴ፣ ቁርጥ የሚበላ መነኩሴ፣ ድረፍት የሚጠጣ መነኩሴ ምዕመናን አሳሳቱት ብሎ ማንሳት ይቻላል? አንተን እኮ ነው አሁን ይሄ ስጋው ቆርጦ ውስኪው፣ መጠጡ፣ ድራፍቱ ወዘተ ወዘተ የመጣው እኮ አሁን ነው። አሁን እኮ ነው። እና ይህን የሚያደርግ ሰው አይሳሳትም ወይ ካልከኝ ገዳምም ሆኖ ይሳሳታል። ጸላኤ ሰናያት ዲያብሎስ ከቀረበው ገዳም ሆኖም እኮ ስህተት ሊፈጽም ይችላል። ዝሙት ብቻ አይደለም እኮ ኃጢአቱ አይደል እንዴ? ዝሙት ግብረ ስጋ ግንኙነት ብቻ አይደለም ኃጢአት። ማሰብ ሀሌውም ከባድ ነው። ተኝቶ እዚያ ገዳም ላይ እዚያች ሰሌን ላይ ተኝቶ እንኳን እየተገለባበጠ ይሄ ነገር ትዝ ሊለው ይችላል። ይህም ከባድ ኃጢአት ነው። ቢሆንም ግን የዚህ ዓለም ትዝታ የዚህ ዓለም ጠባይ ግብር እዚያ ገዳም ሆኖ ትዝ ቢለው እንኳን መውጫና መግቢያ ቀዳዳ ስለሌለው ሩቅ ነው። ይሄኛው ቅርብ ነው። እዚህ ከተማ ላይ ያለው ቅርብ ነው። ዛሬ የሆነ ነገር ቢያስብ ነገ የሆነ ነገር ለማግኘት የሆነ ነገር ለመፈጸም ቅርብ ነው። ገዳም ያለው መነኩሴ ግን በጣም ይርቃል። ምናልባትም ሳምንት፣ ወራትን፣ ዓመታትን ሊርቅበት ይችላል። ያንን ያሰበውን ነገር ለማድረግ ማለት ነው። በዛ ሂደት ውስጥ ደግሞ ያሰበው ለውጥ ምናልባት ደግሞ ለውጥ ይመጣል። አይ ያሰብኩት ነገር እኮ ትናንት ወይኔ ይቅር ይባላል እኮ በገዳም ውስጥ። አሁን ዛሬ ሀልዮ ዝኔት መታኝ ብለን እናውቃለን። ገዳም ውስጥ ሆነ ዝኔት
ዝኔት መታን ምናምን እንደዚህ ሳስብ አደርኩኝ። አንተም ወንድሜ እባክህ ንስሐ ስጠኝ ቀኑን አስጠኝ ብሎ እዚያው ላይ ስግደት ይሰገዳል። እንግዲህ የገዳሙን ሚስጥር እንግዲህ እያስወጣኸኝ ነው። ምን ይደረግ እንግዲህ የቦታ ደና እንጂ የሰው ደና የለውም የሚለው በሚገባ ገልጸውታል። ገዳም ሲሆን የሚያሳስታቸው ነገርና ከተማ ሲሆን የሚያሳስታቸው ነገር የተለያየ ስለሆነ ወደ ከተማ አይግቡ የሚለው ሁሉም እየተስማማበት ይገኛል። የሆነ ኃጢአት አስቦ ድርጊቱን ለመፈጸም ከተማ ሲሆን ቅርብ ነው፣ ሁሉም ነገር ፊት ለፊቱ ነው ያለው፣ ይተገብረዋል። ገዳም ሲሆን ግን ያ ነገር ስለሌለ ዓመታትን ሊፈጅ ስለሚችል በዛ መካከል መነኮሳት ወደ ራሱ የመመለስ እድል አለው። ስለዚህ ምን ይሁን? ወደ ገዳማቸው ይጽኑ፣ በገዳማቸው ይኖሩ የሚለው አብዛኛውን እያስማማ ይገኛል።